ሰላም 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 ውድና የተከበራችሁ የኔ ተወዳጅ ፋሚሊዎች እንደምን ቆያችሁ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። እናንተም በያላችሁበት የዓለም ዳር ድረስ ሰላማችሁ ብዝት ይበልልኝ። በዓል ቆይታ እረፍት እንደምን ቆየ? እንዴት ነበረ? እንግዲህ አብዛኞቻችሁን ጠይቃለሁ። ምክንያቱም አብዛኞቻችሁ የእስልምና እምነት ተከታዮች ትናንትና በዓል ነበረ። ለአብዛኞቻችሁ የማዳም ቅመም ቤት ምን ልበላችሁ ለፊዎች፣ ደካሚዎች፣ ሰሪዎች በጣም አድካሚ ሳምንት ወር አሳልፋችሁ ትናንትና የእረፍት ቀናችሁ ስለነበረ ነው። እንዴት ነበረ? እኛ ጋር በጣም ቆንጆ ነበረ እላችኋለሁ። እንግዲህ በአገራችሁ ደግሞ ሰብሰብ ብላችሁ ከእናት ከአባታችሁ ከእህት ከወንድሞቻችሁ ከወዳጅ ዘመዶቻችሁ ጋር ሰብሰብ ብላችሁ ሰግዳችሁ የምታከብሩበትን ቀን ያቅርብላችሁ። እንግዲህ ፋሚሊዎቼ ዛሬም በብሩክና በሀይሚ ቪዲዮ ተመልሼ መጥቼላችኋለሁ ማለት ነው። ማታ የተለቀቀው ቪዲዮ አብዛኞቻችሁ አይታችኋል። እኔም ትናንትና የለቀቁት ቪዲዮ ላይ ሀሳብ አስተያየታችሁን ስትሰጡ የነበራችሁ ብዙ ወዳጆች አላችሁ። የእናንተ አሉታዊም ሆነ አዎንታዊ ሀሳብ ተቀብዬ እንደገና መልሼ እናንተ በማቅረብ እንደገና ደግሞ የብሩክና የሀይሚ ቪዲዮ ላይ ያለውን ኮሜንቶች በማንበብ እንደዛውም ደግሞ የነበረውን ቫይብ እንደገና በማስታወስ ቆንጆ ነገር ለማቅረብ ወደ እናንተ ሞክራለሁ። እንግዲህ ፋሚሊዎቼ ትናንትና የለቀቁትን ቪዲዮ አብዛኞቻችሁ አይታችሁ ጥሩ ሀሳብ እንደሆነና ይህም ልጅ የብሩክ እንዳልሆነ በጣም ብዙ ሰዎች እያወሩ በጣም ብዙ ማረጋገጫ እየደረሰ እንደነበረ አብዛኞቻችሁ አይታችኋልና ያው እንግዲህ ድምጼ ትንሽ ካስቸገረ ያለበት ቦታ ትንሽ ንፋስ ስላለ ነው እና ከእዩ ጋር በተያያዘ እንደገና ደግሞ ከልጁ ከተወለደው ልጅ ጋር በተያያዘ ኤቭሪቲንግ አሁን ካለው ነገር ጋር ከኤፊ ጋር ብቻ ስለ ሀይሚና ብሩኬ ግንኙነት አብዛኞቻችሁ ስለሚያሳስባችሁ መሀላቸው ያለው ጋፕ መጥበብ ስላለበት ሁለቱ መሀል ያለው ፍቅር፣ ሰላም የድሮ ተመልሶ ቆንጆ ጊዜ እንዲያሳልፉ በጣም ብዙዎቻችሁ ምኞታችሁ ስለሆነ የትናንትናው ቪዲዮ ደግሞ ያን ነገር ያካተተ ነበርና በጣም 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 ደስ የሚል በጣም የሚደነቅ የምንወደው እና ደስ የሚል ቫይብ ያለው ቪዲዮ ነው ትናንትና ያየ ነው። በጣም ወደነዋል። በጣም ከምላችሁ በላይና በጣም ደስ የሚል ጊዜ ነው ያሳለፉት። እኔ እነሱ ከወደዱት ወይም ደግሞ እነሱ ደስ ካላቸው እነሱ አብሮነታቸው ካመረላቸው አይደለም አብሮ ማደር አይደለም አብሮ በተኛት እንደውም እኔ ሀይሚ አርግዛውላ ማየት ደስ ይለኛል የሚል ኮሜንት አይቻለውና ሀይሚ አርግዛውላ ብናያት በጣም ደስ የሚል ቫይብ ሊኖረው ይችላል። እኔ በጣም ደስ የሚለኝ በጣም ነው የምወዳቸው በጣም ነው የማከብራቸው። እኔ ከዚህ በፊት ያወራቸው ቪዲዮ ከዚህ በፊት የተናገርኳቸው ስለ እዩም ሆነ ስለ እዩ ልጅ ስለ ብሩኬ መሆን አለመሆን ምናምን ያወራቸው ነገሮች ኤቭሪቲንግ ሁሉንም ነገር ቃል በቃል እየተናገርኩና እያደረግኩ ወይም ደግሞ ለእናንተ በግልጽ ለማስረዳት እየሞከርኩ የነበረው የነዚህ ልጆች ሰላም ካለመፈለግ ወይም ደግሞ የነዚህ ልጆች ደህንነት ካለመፈለግ የነዚህ ልጆች ምን ልበላችሁ በቃ አብሮነት ፍቅራቸውን ካለመፈለግ ተነስቼ ሳይሆን የትኛውም ሰው እርግጠኛ ሆኖ ህይወቱን ቢመራ ቆንጆ ነው ብዬ ስለማስብ ወይም ደግሞ አንደኛው ብቻ ስለለፋ የሁለት ሰው ህይወት ይሰምራል ብዬም ስለማላስብ ነው። ሀይሚ እየለፋች ብሩኬ ዝም የሚል ከሆነ ብሩኬ እየለፋ ሀይሚ ግዴለሽ ከሆነች ባላንስ ሊሆን አይችልም። ሁለተኛ ደረጃ ደግሞ እዩ አርግዛ በነበረበት ታይም አርግዥ ያለው ኤቭሪቲንግ ተብሎ በጣም ብዙ ነገር በተወራበትና በጣም ብዙ ነገር በመጣበት ሰዓት ሀይሚ በጣም ብዙ ጥርጣሬዎች ውስጥ ገብታ ስለነበረ በጣም ብዙ ቴንሽን የሚያደርጓት ነገሮች የሚያስጨንቋት ነገሮች እንደነበሩ ኢቭን ብቻዋን ጋሽዬ ጋር ለመቅረት ሁላ ቁርጥ ወስነ የነበረበት ታይም ሁላ ስለነበረ አሁን ይሄ ልጅ ሲወለድ ሌላ ጥርጣሬ ውስጥ እንዳትገባና ነገሮች ሌላ አቅጣጫ እንዳያመሩ የዩሪ ዲኤንኤ መመርመር አለበት የብሩኬን አይደለም የሚለውን ነገር በግልጽ መታወቅ አለበት ብዬ ስለማስብ ነው። ምክንያቱም ሁሉም ነገር አሁን ያልኳችሁ ነገር እያንዳንዱ ቅደም ተከተል ያለው ነገር ቢሆንም ለህይወታቸው ግን ወሳኝና ወሳኝ ነገር ነው። እኔ ብሩኬ ከዩ ልጅ ቢኖረው ወይም ደግሞ ብሩኬ ልጅ ቢኖረው ሀይሚና ብሩኬ ሊያያሉ የሚል ሀሳብ ኖሮኝም አይደለም። ግን የሆነ ቁርሾ ሊጥል ይችላል። የሰው ልጅ ጭንቅላት ውስጥ እኮ አይደለም እንደዚህ አይነት ትልቅ ጠባሳ ቃላት ራሱ ነገ ከነገ ወዲያ የሚያቀያይም ነገር ሊሆን ይችላል። እና ባለፈው ኤፊና ብሩኬ ተገናኝተው እንደዚህ አይነት ነገሮች ሲገቡ ጥሩ አይደለም ያልኩት ለዛ ነው። ምክንያቱም ነገ አማች ሊሆን የሚችል ልጅ ነው ብሩኬና ኤፊ አማች ሊሆኑ የሚችሉ ናቸው። ምክንያቱም ብሩኬና ሀይሚ አሁን ባሉበት ሁኔታ በጣም ደስ የሚል ቆንጆ ጊዜ እያሳለፉ ያሉበት ሁኔታ ነውና ነገ አማች እነዚህ ልጆች ከተጋቡ ኤፊ ነገ አማች ሊሆን የሚችል ሰው ነውና በዚህ ልክ ነገሮችን ባናጋናቸውና የቃላት ልውጣችንም ሌላ ሙድ ውስጥ ሊከተል ይችላል ብዬ ስላሰብኩኝ ነው። እና ፋሚሊዎቼ እኔን ሀሳብ አስተያየት የምትቃወሙ ካላችሁ እንደዛው ለምን እንደምትቃወሙ የምትረግፉኝም ካላችሁ ሀሳብ አስተያየታችሁን አሁንም ኮሜንት ላይ ማሳወቃችሁን መግለጻችሁን እንዳትረሱ። እንግዲህ ዛሬ
እገታው እስከመቼ ነው የሚቆየው? በጣም ቆንጆ ነገር ነው፣ ደስ የሚል ነገር እያየንበት ነው። ግን ያው እስከመቼ ነው የሚቆየው? እኔ ምን ልበላችሁ ትናንትና ወደ ማምሻ አካባቢ ይሁን ዛሬም ለመደወል እየሞከርኩ ነበር ሀይሚ ጋር። አሁንም እናንተ ፊት እደውላለሁ ብዬ ስልክ ይዤ መጥቻለሁ። ለምን መሰላችሁ ምደውለው? አሁን አብዛኛው ሰው ምን እያለኝ ነው መሰላችሁ? በጣም ይሄ ነገር እስከመቼ ነው የሚቀጥለው? ለምንድነውስ ብሩኬ እንደዚህ እያደረገ ያለው? ከሆነው በፍላጎት ነው። እኔ ከዚህ ፊት እንዳልኳችሁ ማለት ነው በፍላጎቷ ነው አብረው አንድ ላይ መሆን ያለባቸው። መኖርም ካለባቸው ኤቭሪቲንግ ሁሉም ነገር መሆን ካለበት በሁለቱም ፍላጎት ነው መሆን ያለበት። ብሩኬ ስላስገደዳት ብሩኬ አግቶ ስላስቀመጣት አይደለም ይሄ ነገር መሆን ያለበት። እኔ ባለፈው የተናገርኩት ነገር ማለት ነውና ስለዚህ ከቻልክ ሀይሚን አግኝተ ለማናገር ሞክር። ስለተፈጠረውም ስለ እዩም ሁኔታ እንድነግራት የጠየቁኝ ሰዎች ያላችሁና ትናንትናም ጧትም የሞከርኩኝ ነበር። ስልኳ አይሰራም። አብዛኞቻችሁ እንደምታውቁት ያው ያለችበትም ሁኔታ ነው ብዬ ገመትኩኝ። ብሩኬ ስልክ እንዳትጠቀም ከልክሏት ሊሆን ይችላል፣ አላቅም። ወይም ደግሞ ስልኳን ዝግ አድርገውት ሊሆን ይችላል። በቪዲዮ እየመጣች ስለሆነ ችግር የለውም፣ አያሳስብም። ግን ይሄ ነገር ከእዩ ጋር የተያያዘው ነገር መነገር አለበት ብለን ስላሰብን እሷ ጋር እንደውላለን ማለት ነው። 09 ያው ትንሽ በቃኝ ለመያዝ ሞክር ያለው ስልኳንና ከዚህ በፊት በተለያዩ ጉዳዮች ያው ቡታጅራ ውስጥ ስለሆነን ዛሬ ላይ ቁና አግኝተው ነገሮች ተስተካክለውላቸው አዲስ አበባ መኖር ቢጀምሩ እዛ ቢሆኑ ተለያየን እንጂ ከብሩኬም ጋር አብረን የተማረን ሰዎች ነን። ከሀይሚን ጋር ባንዳንድ ጉዳዮች ስለምንገናኝ ስልኳ ቴሌግራም ላይ ስለነበረ ከቴሌግራም ላይ አውጥቼው ነው ዛሬም ማታም የደወልኩላት ማለት ነው። እዛው ቴሌግራም ላይ እሷን ለማውራት ሞክር ያለው ግን ያው ምንም የሚመለስ ነገር ስለሌለ አሁን ደግሞ ኖርማል ቀጥታ እንሞክርላታለን ማለት ነው። ይቅርታ የደወሉለት ደንበኛ አሁን ማግኘት አይችሉም። እንደዚህ ነው የሚለው። በቃ ትንሽ ቆይተው እንደገና ይሞክሩ። የደወሉለት ደንበኛ አሁን ማግኘት አይችሉም፣ ትንሽ ቆይተው ይሞክሩ ነው በቃ። ኤቭሪ ታይም እንደዚህ ነው ሲል የነበረው። አንዴ እስቲ ለእርግጠኝነት ደግመን እንሞክራለን። ያው እንደዚህ ነው ፋሚሊና እውነትም የማይመስላችሁ ሊኖሩ ይችላሉ፣ ልትኖሩት ይችላላችሁ፣ አላቅም። እኔ ከአመኔታው አንፃር ማለት ነው ግዴታ አንዳንድ ሰው ከሀይሚ ጋር ሆነን ማየት ወይም ደግሞ ከሀይሚ ጋር የሆነ ፎቶ እንዲሆነን ምናምን የሚፈልጉበት ሁኔታ አለና ከዛ አንፃር እኔ ጉዳዩን አሁን አለ አይደል ቅድም ብያችኋለሁ የሰው ልጅ አምኖ እንዲኖር ወይም ደግሞ ስቴብል ሆኖ ተረጋግቶ ያለውን ህይወት እንዲቀጥል የሚፈልገውን አይነት ህይወት መኖር እንዲችል የሆነ ነገር ላይ እርግጠኛ መሆን አለባት። እኔ ሀይሚ ደግሞ ብሩኬ ላይ እርግጠኛ መሆን አለባት ብዬ ስለማስብ እንጂ ብሩኬና ሀይሚ መሀል ያለው ፍቅር ወይም ብሩኬና ሀይሚ መሀል ያለው ግንኙነት ጠልቼው ወይ ለነሱ ያለኝ ፍቅር ቀንሶ ወይ ጋፓቸው እንዲሰፋ ፈልጌ እንዲለያዩ ፈልጌ ምናምን አይደለም። ግን የትኛውም ሰው ለሚኖረው ህይወት እርግጠኛና የተረጋጋ ህይወት ሊኖረው ይገባል። እርግጠኛ መሆን አለበት በራሱ ህይወት። በቃ እርግጠኛ ሆኖ ተረጋግቶ ነው መኖር ያለበት ብዬ ስለማስብ ነው። ስለዚህ የብዙዎች ጥርጣሬ ስላለ ነው ይሄ ብሩኬ ያገታት ሀይሚ ነገሮችን እንዳታቅ እንዳትነቃ ወይም ሁሉ ኮሜንት ላይ ሙላ እየጻፋችሁ ያላችሁ ሰዎች አላችሁ እዩ ልጅ ወልዳለች እየተባለ ነውና ሀይሚ እንዳትደነግጪ ነገሮች ተረጋግተሽ አስቢበት ምናምን እየተባለ ኮሜንትም እየተጻፈ ነውና ሀይሚ እንዳትሰማ እንደዚህ አይነት ነገሮች ያደረገ ምናምን የሚመስላችሁ ሰዎች አላችሁ። እኔ ብሩኬ ለሁለቱ ግንኙነት በጣም እየለፋ ያለ ሰው አድርጌ ነው ማስበው። እኔ እንደውም ሀይሚን አይደለም ብሩኬን ለሁለቱ ግንኙነት ለአብሮ ላላቸው ፍቅር ለአብሮነታቸው ለግንኙነታቸው በጣም ዋጋ እየከፈለ ያለ እኔ ምን ልበላችሁ በቃ ስትሮንግ ሆኖ ምን እየተንገዳገደም ቢሆን አለ አይደል ጠንካራ ሆኖ ለመቆየት ፍቅራቸውን ለማቆየት በጣም ብዙ ዋጋ እየከፈለ ያለ ሰው ነው ብዬ ነው ማስበው ብሩኬ። በቃ እኔ ምን ብዬ ነገራችሁ በጣም ጀግና በቃ ጨዋ ልጅ ማታ አይታችኋል ቪዲዮን አይደል እንዴ አይታችኋል። የትኛው ወንድ ልጅ ነው በዚህ ልክ እኔ ፈተና ራሱ ብሎ ቢያስበው በዚህ ልክ ሊጠነቀቅና በዚህ ልክ ራሱን ሊገዛ የሚችል ወንድ አለ አላስብም በዚህ ሰዓት። አሁን እኔ በጣም ነው የሚገርም። አሁን ላይ እኔ እንደውም ትናንት ከትናንት ወዲያ የሰማሁት የሆነ ወሬ አለ እንደዚህ ወሬ በሴት ልጅና የሆነ ስሜትን ራስን ከመግዛት ጋር በተያያዘ ስሜታቸውን ከመግዛት በተያያዘ የሲኖትራክ ሹፌር ነው እና ሹፌር ደግሞ ከሴት ልጅ ጋር የተያያዘ ነገር በጣም ብዙ ጊዜ ይታወቃል ይባላል እና ረዳቱን አስወርዶ
እሷን ጭኖ ከሷ ጋር አላግባብ የሆኑ ነገሮችን ሲያደርጉ ተጋጭቶ የሱ ህይወት አለፈ። እሷ ሆስፒታል ገባች። ሶ ይሄ ነገር አሁን ስሜታዊነትን ከመግዛት ነው አላቅም፣ ራስን ከመግዛት አላቅም። ሹፌር ተሳሳተ ሞት ነው ወይ እስር ነው ይባላል እኮ። እንደዚህ አይነት ሚስቴክ እንደዚህ አይነት ትልቅ ህይወትን ሊያሳጣ የሚችል ስህተት ራሱ ይሰራል ወንድ። እኔ አሁን የብሩኬን ጀግንነት ወይም ደግሞ ብሩኬ ራስን ከመግዛት ጋር የተያያዘ ነገር ጨዋ ያሳደገው እንደሆነ ለመግለጽ ለእናንተ እየሞከርኩኝ ነው። ምክንያቱም ወንድ ልጅ ስሜቱ ላይ በጣም 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 የሚያስጠላ ባህሪ ያለን ሰዎች ስለሆነ ፍጥረት ስለሆነ በቃ እኔ በግልጽ የምናገረው ማለት ነው። በጣም የሚያስጠላ ራስን መግዛት የሚከብደን እንደዚህ አይነት ታይም ላይ ነው። በተለይ ሴት ልጅ ራሱ በተለይ ደግሞ ለፈተና ስታስብና ታርጌት ሲኖረው ይለያያል አይደል እንዴ? እና ግን ይሄ ህይወቱን ሊያሳጣው የሚችል ነገር አደጋ ሊሆን እንጂ በጣም ብዙ በቃ ከምንም ነገር በላይ ህይወቱን ነው የሚያሳጣው። ኦኬ ንብረት ምናምን ተው፣ ህይወቱን የሚያሳጣው ነገር ላይ ነው እርምጃ የወሰደው። በዚህ ልክ ወንድ ልጅ ለስሜቱ እንትን ብኩን ነው፣ በቃ የሚያስጠላ ፍጥረት ነው። ብሩኬ ግን ያን ሁሉ ነገር ተቋቁሞ ነገሮችን ሶልቭ ሆኖ ስትሮንግ ሆኖ ለማሳለፍ ሞክሯል። በቃ ፕራንክም ይሁን ኤቭሪቲንግ በጣም ብዙ ነገርም ለማድረግ ሞክራለች አይደል? ግን ከዚህ በፊትም በጣም ብዙ ጊዜ አይተነዋል። በጣም የምንወደው የምናደንቀው ለሀይሚና ለፍቅሩ ክብር ያለው በቃ ራሱን መግዛት የሚችል ወንድ ነው። ጨዋ የወለደው ጨዋ ያሳደገው የሙሽ ልጅ ነውና እኔ ምን እንደምል አላቅም ስለ ብሩክ። ከዚህ በላይ ምንም ልላችሁ አልችልም። እና እየተፈጠረ ያለውን ነገር ተረጋግታችሁ ለማሰብ ሞክሩ። ከፋሚሊ ጋር ያለውንም ኬዝ ብዙ አትነካኩ። በቃ እኔ ብሩኬ ከኤፊ ጋር ያለው ነገር በጣም መግፋት የለበትም። ምክንያቱም ነገ ሊያቀያይማችሁ ወይም ደግሞ በቃላት ሌላ ሙርስ ሊከታችሁ የሚችል ነገር መሆን የለበትም ብዬ ስለማስብ ነው። ነገ አማች ስለሆናችሁ በቃ እኔ በእናንተ ግንኙነት እርግጠኛ ስለሆንኩ በፍቅራችሁ አብራችሁ ባለው ነገር ደስተኛ ስለሆንኩኝ ነገ ወልዳችሁ ከብዳችሁ ምን ሰዎችም ስለሆንን ነገሮች በዚህ ልክ ባይሄዱ ብዬ ስለምፈልግ ነው። እና እዩ መውለዷንም ሀይሚ በዚህም በዛም መስማቷ አይቀርም።